ስሜ ኢሊን ቻላቸው እባላለሁ የኬሚካል ፋርማሲ ኢንተርን ነኝ። ይዤ የመጣው ተፈጥሯዊ የሆነ የፀጉር ማሳደጊያ ቅባት ነው። ከዚህ ውድድር ያው እኛን የሚያበረታታ ሰፖርት የሚያደርግ ስለሆነ መልካም ነገር እጠብቃለሁ። ይዤላችሁ የቀረብኩት ተፈጥሯዊ ግብአቶችን ከሳይንሳዊ እውቀት ጋር ማጣመር የፈጠርኩትን ተፈጥሯዊ ከሆኑ ነገሮች ማለትም ከሬት ከዝንጅብልና ከካሮት የሚዘጋጅ ቅባት ነው። ይህ ቅባት የተለያዩ የሆኑ ጥቅሞች አሉት። የሸሸ ፀጉር ወይም የተመለጠ ፀጉር ላይ በቦታው ላይ አዲስ ፀጉር እንዲበቅል ያደርጋል። እንዲሁም ኤግዚስት ያደረገውንም ፀጉር ቁመቱን ለማሳደግ ድርቀትንም እንዲሁ ያክማል። የተለያዩ ጥቅሞች አሉት። ማርኬት ሳይዙ እጅግ በጣም ሰፊ ነው። ወንዶችም ሴቶችም እንዲሁም ደግሞ ህጻናትም መጠቀም የሚችሉት ነው። ቢዝነሱን ስጀምር ከቤተሰቦቼ ባገኘው ጥቂት ገንዘብ ነው። አሁን ላይ ግን ስራውን ለማስፋፋት የሚሆን ገንዘብ ያስፈልገኛል። በተጨማሪም ደግሞ የቅባት ሌላኛው ዋናው ጥቅሙ ምንድነው? ለፀጉር ንቅለ ተከላ የሚወጣውን ከፍተኛ የሆነ ወጪ ይቀንሳል። የሰዎችንም ከሰርጀሪ ጋር ተያይዞ የሚመጣውን ሪስክ ይቀንሳል። እንዲሁም ደግሞ ገበያው ላይ አሁን ላይ ያሉት የሲንቴቲክ እንዲሁም ደግሞ ኸርባል ኦይሎች እንዳሉ አውቃለሁ። ከነዛም የተሻለ ጥራቱን የጠበቀና ፒውር እንዲሆን አድርጌ ይዤ እቀርባለሁ። አብዛኞቹ አሁን ቅባቶች ስናይ በተለይ ኸርባል የሆኑ ቅባቶች ከሆኑ የሰድመንቴሽን ችግር አለባቸው። ከነሱ በተሻለ መልኩ ፒውር የሆነ ለእይታም ለአጠቃቀም ማራኪ እንዲሆን አድርጌ ይዤ እቀርባለሁ። ይህ ፕሮዳክት እንደምትመለከቱት ጎጂ ከሆኑ ኬሚካሎች ፍሪ በመሆኑ ሰዎች ለጤንነታቸው ሳይቸገሩ እንዲሁም ከሰርጀሪ ጋር ተያይዞ ለሚመጡ ሪስኮች ተጋላጭ ሳይሆኑ በቀላሉ ከአንድ ወር ባነሰ ጊዜ ውስጥ በ250 ኤምኤል ተጠቅመው የሸሻ ወይም ደግሞ የተመለጠ ፀጉር እንዲሁም ኤግዚስት ያደረገውን ፀጉር ማሳደግ ይችላሉ። የፀጉር ጥቅም እንደምናውቀው ከኮንፊደንስን በዘለለ ከአካላዊም ስነልቦናዊ የሆነ ጉዳት የሚያስከትል ስለሆነ የፀጉራቸውን ጤና በዚህ መመለስ ወይም ደግሞ መጠበቅ ይችላሉ ማለት ነው። ራዕዬ ፕሮዳክቱን በኤክስፖርት ስታንዳርድ ማምረትና በዓለም ደረጃ ተወዳዳሪ የሆነች ተጽዕኖ ፈጣሪ የንግድ ሴት መሆን ነው። ይህንንም አላማዬን በተለያዩ ስራዬን በማስፋት እንደማሳካ አምናለሁ። እድል ስለተሰጠኝ አመሰግናለሁ። ተፈላጊም ነው። አይዲያውን በጣም ወድጀዋለሁ። በግሌ ብዙ ሰዎችም ሲቸገሩ አውቃለሁ። ግን ማርኬቱን ፎርካስት አድርገሽዋል? ፕራይሜሪ ታርጌቶችሽ ጸጉራቸው እየሸሸባቸው ያሉ ሰዎች ከዚህ ችግር እንዲገላገሉ ምን ያህል ናቸው? በኢትዮጵያ ደረጃ ወይም በአካባቢሽ ጥናት አጥንተሻል? አዎ፣ ወደዚህ ቢዝነሱን ከማሰብ በፊት የተለያዩ ጥናቶችን አይቻለሁ። ኢቭን በዓለም ደረጃ እንኳን ስናየው ከ5.6 ሚሊዮን በላይ የሚሆን ሰው የጸጉር መርገፍ፣ የጸጉር መነቃቀል ችግሮች አሉባቸው። እንዲሁም ደግሞ ይህ ቅባት የጸጉር መሸሽ፣ መመለጥ ከዛም በተጨማሪ ዳሜጅ ያልሆነና ሄልዚ የሆነ ጸጉር ያለውም ሰው የጸጉሩን ጤና ለማስቀጠል መጠቀም የሚችለው ነው። ቴስት አድርገሽዋል? አዎ፣ በተለያዩ ሰዎች ምን ፊድባክ ሰጡሽ? እጅግ በጣም አመርቂ የሚባል ውጤት በቪዲዮ ላይ እንደምታዩት የብዙ ሰዎች ጸጉር ቢፎርና አፍተር ይልኩልኛል ከተለያየ ቦታ። የሸሸ የተመለጠ ጸጉር ያሳድጋል። ኦሬዲ ኤግዚስት ያደረገውን ጸጉር ይመልሳል። ከራሴን የጀመርኩት ከዛም የተለያዩ ሰዎች እየሞከሩት ለሌላ ሰው ሪኮመንድ እያደረጉ አሁን ላይ በጣም እጅግ በጣም እየተስፋፋ መጥቷል። ከኔ ኮንትሮል በላይ እስከሚሆን ድረስ ማለት ነው። ለዛም አሁን ስራውን ለማስፋፋት ተደራሽ ለማድረግ እየሞከርኩ ይገኛል። ጥሬ ዕቃ ከየት ነው የምታገኙ? ጥሬ ዕቃውን የማገኘው በአካባቢ ካሉት ነው። እንደጠቀስኩት ሬት፣ ሮዝመሪ፣ ዝንጅብልና ካሮት ዋነኛ ኢንግሪዲየንቶቹ ናቸው። እነሱም በአካባቢ ካሉ ገበያ ላይ እጄ እንትን ላለው ቦትሉን ምናምን ደግሞ እንደዚሁ ከአዲስ አበባ ከሚያመጡ ቃስ አስመጪዎች እረከባለሁ። አሁን እየተጠቀምሽው እንደሆነ ነግረሽናል። አንቺም ሌላ ሰዎችም ማለት ነው። ሪሊ ሰው ገላ ላይ ለመጠቀም ያው የግዴታ የኤፍዲኤ ሰርቲፊኬሽን ያስፈልገዋል። ምክንያቱም ጤና ነውና ነገሩ ማለት ነው። እሱ አለ ወይ ነው? አዎ፣ አሁን ይሄን እንደነገርኩት የክሊኒካል ፋርማሲ ኢንተርን ነኝ። ፕሮዳክቱን ይሄን ከሰራሁት በኋላ በመማርበት ትምህርት ቤት በላብራቶሪ ቼክ አስደርጋለሁ። በላብ ቼክ ሊደረግ ይችላል። አዎ፣ ሰርቲፊኬቱን ደግሞ አዲስ አበባ የጥራትና ጥበቃ ቁጥጥር ኤጀንሲ መገናኛ ላይ ያለው እዛ ሂጄ ፕሮዳክቱን ሰጥቻቸዋለሁ። የፕሮዳክቱን የኳሊቲ ቼክ ውጤት ሰጥተውኛል። ሰርቲፊኬቱና ሌሎች ፕሮሰሶች ደግሞ ሂደት ላይ ያሉ ናቸው። ብራቮ። በነገራችን ላይ የሸሸ ጸጉርን ማብቀል ማለት ራሱ ትልቅ ቢዝነስ ነው። ናይዴስ በርቺ። እሺ፣ በጣም አሪፍ። ውድድሩ
እጅግ በጣም አሪፍ ነበር። ከኤክስፔክት ካደረኩትም በላይ ነው። ዳኞችም ደስተኛ ነበሩ። እንዲሁም ደግሞ ገንቢ የሚባል አሪፍ አስተያየት ሰጥተውኛል። አሪፍ ነው፣ ከጠበቅኩት በላይ ሆኖ አግኝቼዋለሁ። ውጤቱም መልካም እንደሚሆን ተስፋ አደርጋለሁ። አመሰግናለሁ።